አንድ ቃል የእሷ ፍላጎት ከሆነ ብቻ ነው ፍላጎቷን ማከብርላት። ገብቶሃል? ከኔ መለየትም ሆነ እኔ ማጣት ቀብራራው መጥቶላችኋል። እንግዲህ ቀብረር እያለ የኔ ቀብራራ ካሁኮ ጠብ የሚለው ማርኮ ነው። እግዚአብሔርን ሁል ጊዜ የሀይሚን ፍላጎት እንዳዳመጥ ገብቶሻል። አሁን እሱን ብቻ ነው የምጠይቃት። ይህንን ነው የምትፈልጉ ብዬ አዎ ካለችኝ እተውልሃለሁ። ኤፋ ምርጥ ውሳኔ የተወሰነልህ ገባ አይደለ? አንተ እህትህን በመውሰድህ እኛ ምንም አልደበረንም፣ ግን የምትናገረው ንግግር በጣም ያስጠላል። ተማር እስኪ ከሱ ማለት ነው። በእኔ ምክንያት እተውልሃለሁ፣ ግን ደግሞ እሷ ሳትፈልግ ከሆነ ሁሉንም ነገር የምታደርገው አንተ በራስ መንገድ ይሁን ካል አስብበት። ቀብራራው የተግባር ሰው ነው እንጂ አንተ እንደምትለው ጉረኛ አይደለም። ጉረኛ እንዳንተ አይነት ሰው ነው። ገባ አይደለ? ኤፋ ማመጣን እኔ አሁን እንዲህ ያለወራ ምን ይታያል? አታውራ። ልጅቷ ላይ ምንም አይነት የወንድምነት ጫና እንድታመጣ አልፈልግም። አደቅ አትሞክር። አቅም የለሽም ኤፋዬ፣ አቅሙ የለሽም እንዴ? ጋሽዬ እንኳን ፈቅዶ የሰጠ አባት እኮ ነው እንዴ ምርጥዬ። አይደለም አንተ አባቷ የፈቀደልኝ ሰው ነኝ። ገብቶሃል አይደል? የአዲስ አበባ ቤት ተከራታይ የኖረች ከኔ ራስ ወርዳለች። እኔን እንዳትጠይቀኝ ካሁን በኋላ ብለህ ለጋሽዬ ስታቃጥር ትዝ አለ ኤፋ። ምንም አታመጣማ። ስማኝ፣ ለሀይሚ ምጎዳት አይነት ሰው አይደለሁኝ። እውነት ነው፣ ሁሉ ነገሯ ይናገራል። ምቾት ላይ እንዳለች ይናገራል። አለመግባባት ደግሞ ይሄ ደግሞ የራሷ ኮንፊደንስ ማጣት ነው። አለቀ እንዴ። ማንም ያውቃል። ግን እየተጎዳች ነው ልጅቷ እኮ የራሷ ችግር ነው። ሰውዬ እኔን ያለማመን እኔን ያለመረዳት ችግር ነው። ከኔ ጋር ስትሆን እኔ ምንም ኤፋዬ አንተ ጋማ ሆነ አንዴ ስልክሽን ረጅም ከፈትሽ፣ አንዴ ሙዚቃ ከፈትሽ እያልክ ስታሽቆጠቁጣት ነበረ። እንዲህ በደቂቃ እኮ ነው ቤት ተከራይ ተወጣችው። በሰላም ህይወቷን ትኖራለች እኮ። አንተ አግብታት ትኖራለህ። ያከብራትና የሚንከባከባት የሚወዳት ወደፊት ይመጣል። ግብታ ትኖራለህ። ጥሩ ጥያቄ ነው። እኔ ፍቅርን አፍቅር ያለው ካለ በኋላ ፈርቸዋለሁ። ምክንያቱም ፍቅር ማለት የአብርሽ እንግዲህ ቦይፍሬንድ ናት ጋይስ። እንዴ ይሄ እያጠያይቃል። አንተ እያከበርካትም እየተንከባከብካት ማለት ነው። እኔ እንደምንከባከባት እኮ ግልጽ ነው ማለት። ቡታጅራ ሴቶች እንደ ሀይሚ የተንከባከበች ሴት እስኪ አምጡልኝ እስኪ ከሀይሚ እንደ ሀይሚ የተንከባከበች ማለት ነው። አምጡ ኮመንት ስር። ብዙ ቀን ተረዳዩ ከምትል መተህ መጠየቅ አለብህ። ገብቶሃል አይደል? ሀይሚ እኔን ለመረዳት ዝግጁ አይደለችም። ቅድሚያ እህትህን ለመምከርም የሆነ ቦታ ለማስያዝ ሞክር። ሀይሚ እልህ አለባት፣ ነገራቶችን አታዳምጥም። በራሷ መንገድ ነው የምትሄድ። ይሄ ግልጽ ነው። ሀይሚ ያለኝ ነገር አይኖርም። አንተ ስለፈለግ ምንም የሚመጣ ነገር የለም። ገብቶሻል? ብዙ ነገር አልፈናል እኔ እና እሷ። ይሄ ግልጽ ነው። ታውቃለህ፣ ብዙ ጊዜ እናወራለን። ጥረኛም ሆነህ ነው ዛሬ ላይ እህቴን አድናለሁ፣ እህቴን ስትጎዳ ማየት አልፈልግም። እንግዲህ በቃ የሆነ እንዴት ልበላችሁ፣ ስንትና ስንት ጊዜ ወድቃ የተነሳች ነች ሀይሚ። እንግዲህ አይታችኋታል ሚዲያው ላይ ማለት ነው። አሁን 2 ዓመቷ ነው። ጀስት ከዚህ ከአመት በኋላ ብዙ ነገሮችን አሳልፋለች፣ ቻሌንጆች። እነዚህም ሁሉ እነ ሙቤም እነ ሀሰንም እነ ብሩኬም ባሉበት፣ አሁን ላይ ግን ብሩኬ ጥቅልል አድርጎ ይዞ እንደዚህ አበባ ንግስት የመሰለች ሴት አድርጓታል። ገባችሁ አይደለ? ከፈጣሪ በታች ማለት ነው። ይሄ ግልጽና ግልጽ ነው። ማንም ሰው አቅም የመስራት አቅም ቢኖረውም ፑሽ የሚያደርገው ሰው ከሌለው በጣም ነው የሚያስጠላው። በጣም ነው ሞራል የሚወድቀው። ፑሽ የሚያደርጋችሁ ሰው ከምንም በላይ አስፈላጊ ነው። ሶ ብሩክ በዚህ ነገር ሁሌም ቢሆን ፈጣሪ የሚወደውን ነገር ነው ያደረገው በሀይሚ በኩል ማለት ነው። ሰው እርቦኛል፣ ሰው እያለ ሰው እርቦኛል ብላ ያለቀሰችበት ጊዜ አለ። ማሄ ያቀፈቻት እንባዋን በሼላ እየጠረገችላት የዛን ሰዓቱን አረሳውም። ጠፍታ ሲያገኟት እንኳን ብሩኬ በቲሸርቱ ነው እየጠረገላት የነበረው። ሁሉ ጊዜ ብሩኬ የሆነ በሀይሚ ጉዳይ የሆነ ነገር ስትሆን በቀደም ራሱ ኔስሯን በቲሸርቱ ነው የጠረገላት። የዚህን ያክል ልቡ ንጹህ ነው እሱ፣ የዚህን ያክል። አንተ ግን ሰብስክራይብ ፍለጋ እንደመጣ እናውቃለን። ያኔ ስራ እህትህ ናት፣ ብሩክም ወንድምህ ነው። ምንም አታለም፣ ግን አነጋገርህን አስተካክል። ለምን በዚህ ልክ ወርደህ ብሩኬ እንዲህ ለመሳ ዛሬ ራሱ ጉረኛ ማለት ምን ማለት ነው? ጉረኛ ከአንተ የሚበልጥ ጉረኛ አለ? አሁን ኤፋ እንዴ ተው እንጂ እየተሳሰብን ከጨረቃ ፋሚሊ ጋር መስማማት ከፈለግ እንተሳሰብ። አለቀ እንዴ ጋይስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። የኛ ውድ ቤተሰቦች በጣም እየሄዳችሁበት ነው። ሂዱበት፣ ይመቻችሁ። እንዴ ቀብራሮች ይመቻችሁ። ያው የምር እውነት በጣም ደስ እያለኝ ነው። አንዳንድ ቦታ ላይ ማለት ነው የምታደርጉት ነገር እጅ አንሰጥም። የሄደውን እስከምንመልስ ድረስ እረፍት የለም። ተዘቀዘቅን፣ ተገለበጥን ምናምን እኛ በአካል ማለት ነው ሁሌም ስማርቶች ነን በአካል ማለት ነው። እዛ ተዘቀዘቀ ፎቶም እንደዚህ ምናምን እሱን እኔ አላይም፣ ዞር ብዬ አላይም። ሃይማኖት ታደሰን እቤቷ ካላስገባን እኛ ማለት ነው
እናያለን። እስኪ ከብሩክ ተለይታ ከሌላ ሰው ጋር እናያት እስኪ። ልክ ብሩክን እንደማታስቀምጡት ሁሉ እኛም ሀይሚን አናስቀምጣትም። ለማን ሲባል የመጣው ሁሉ እየተንኳተተ ይወጣታል። የመጣው ሴትም መጣ ወንድም መጣ ማለት ነው። ሲቀጥል ደግሞ ስራ እንደሆነ እያወቅን ብዙ አፍ ባንካፈት ጥሩ ነው። ብዙ የሆነ መዘዝ ነገር ባታመጡ በጣም ጥሩ ነው። ግን ደግሞ ይመቸኛል እንሂድበት ካላችሁ ሂዱበት። በዚህ አጋጣሚ የቡቡዬ ስማርት የሆኑ እህቶች ስድብ ነፃ ሆናችኋል እስካሁን ማለት ነው። የሀይሚዬ እህቶች እንደዛው አንዳንድ ቦታ ላይ ግን ጓግጭ እያላችሁ ነው። ከራሳችሁ ጋር ሆኖ ስራና ስራ ብቻ ነው። ምንም አዲስ ነገር የለውም። ገብቷችኋል? እንደዚህ ቤተሰብ ምናምን ስላችሁ ደግሞ ያው የምጽፉልኝንና ቲክታክ ላይ እያደረጋችሁ ያላችሁትን ነገር ነው የምነግራችሁ። እሺ ቅር አይበላችሁ። ሁሉ ጊዜ እኔ የበጎቹ ቅሬታ ለምን እንደሆነ አላቅም። እኔ እውነታውን ነው የምናገረው። ለምንድን ነው የማይገባችሁ? ለምንድን ነው የማትረዱ? ቆይ ግራ ግብት የሚለኝ ነገር እኔ እንደሆንኩ ሀይሚ ከብሩኬ እንድትለይ አልፈልግም እኮ ጋይስ። እንዴ ግን ማንም ዝም ብሎ ከመሬት ተነስቶ መጥቶ ብሩክ ላይ መጨፈር አይችልም። ሀይሚ ላይ መጨፈር እንደማትፈልጉ ሁሉ እኛም ብሩክ ላይ ማንም እንዲጨፍርበት አንፈልግም። ለዛውም ቤተሰብ ሆኖ ለዛውም እሱ እኮ ኤፋ እኮ አደራውን ካወረደ 2 ዓመቱን አስቆጥሮ ጨርሷል እኮ ኦልሬዲ። ካሁን በኋላ እኮ ጋሽዬ እንዳትጠይቀኝ በፕራንክ ስም እናቱንም አባቱንም ቁጭ አድርጎ ካሁን በኋላ ሀይሚ ለብቻዋ ነው ያለችው፣ ምንም ብትሆን ምን ታመሻለች ምናምን አያገባኝም ብሏል። ገባችሁ አይደለ? ሰው የዛን ሰዓት እንትኑን አውርዷል እኮ ከሱ ላይ ዋስትናውን። ከዛ ብሩኬ ተቀበለ ዋስትና ማለት ነው። ብሩኬ ደግሞ ለምንም ነገር ሳይበገር እንድሰራ በቃ የሆነ የሌላትን አቅም እንድታወጣ ፑሽ እያደረጋት ምንም ፕራንክ ይዛ ስትመጣ እስከ መጨረሻ ድረስ እየተጋፈጠ በቃ ሁሉን ነገር አብሯት ደፋ ቀና ብለው እዚህ ላይ አድገው ዛሬ ላይ ጥሩ ደረጃ ሲደርሱ እህቴ እኮ ጎድተሃታል፣ እህቴን እኮ ተጫውተህባታል፣ አይመጣውም አይነፋውም። ድሮ ነበር የተጎዳቸው። አሁን ላይ ሃይማኖት ታደሰ ምንም ጉዳት አይታይባትም። ያው የስራ ጉዳይ ስለሆነባት አሞኛል፣ ቀንጥሶኛል፣ ከፍቶኛል እያለች እንደርጉዝ ትቅለሰለሳለች። እሱም ደግሞ በብሩክ አለማየሁ ላይ ያልተቅለሰለሰች በማም ላይ ትቅለሰለሳለች። ብሩክ እኮ የምድር ገነት የሆነ ወንድ ስማርት፣ እግዚአብሔርን አነጋገሩ ብቻ ይበቃል። የምሬን ነው። ዛሬ እሱ ስድብ ይቆልላል። ኤፋ ማለት ነው። በነገራችን ላይ ኤፋ ነገሩ ቃሪያ ነው። እኔ ኤፋን ወደዋለሁ፣ ይቅርታ አድርጉልኝ። ወደዋለሁ ስላችሁ ማለት የሆነ ኮስታራ ምናምን መሆኑ በፊት ከሩታ ጋር ምናምን ለሩታና ለአብርሽ ብዙ መስዋዕትነት ከፍሎ በጣም ደስ ይለኛል አላማው ማለት ነው። ግን አሁን ሀይሚና ብሩኬ ጋር የመጣበት ነገር በጣም የሚያስጠላ ካራክተር ተቀብሎ ነው የመጣው። አይዶ ነው የውስጡን እኮ ፈጣሪ ነው የሚያውቀው። እኛ ግን ካሜራ ላይ እስከምናየው ድረስ በተለይ ለአብርሃም በጣም ብዙ መስዋዕትነት የከፈለ ሰው ነው። እንዲሁም ደግሞ ኖርማሊም እንዲሁ ሲታይ የዋ ነገር ይመስላል። ግን አሁን ይዞት የመጣው ካራክተር በጣም ስለሚያስጠላ እንዲስተካከል ስለፈለግን ነው። በጥሩ መንገድ ከኛ ጋር አብረን እንቀጥላለን። ምንም ችግር የለው። የጨረቃዬ ፋሚሊ የጨረቃ ወንድም ስለሆነ እንወደዋለን። ምክንያቱም በቃ በጨረቃ ፋሚሊ ስም የመጣን ሰው እኛ አናስቀይም። ግን የሚስተካከል ነገር ካለ እንዲስተካከልልን እንፈልጋለን። ብሩክን በዚህ ልክ እንጠጥ እያለ መሳደብ አይችልም፣ ማስተካከል አለበት። ምክንያቱም ለስራና ለስራ እስከመጣ ድረስ እዚህ ጋር ትርፍ ነገር ማውላት አይቻልም። ብሩክ ደግሞ የሚያወራውን ነው የሚኖረው እንጂ ጉራ ምናምን ምንም እንደ ሰው ምንም ጉረኛ ሆኖ አያውቅም እስካሁን ድረስ። እስካሁን እስካየነው ድረስ ያወራውን ይኖረዋል፣ ያወራውን አድርጎታል። ገብቷቸዋል አይደለ ጋይስ? እዚህ ጋር እኔ ስለሱ ሳወራ አትቅኑ። በቃ ሃይማኖትም ያወራችውን ነገር ያሰበችውን ነገር በተለይ ለብሩክ ያለችውን ነገር ሳታደርግ ወደኋላ ብላ አታውቅም። ሃይማኖት ምንድነው ሁል ጊዜ የሆነ ነገር ሲፈጠር ብሩክን አሳልፋ የምሰጠው ነገር ብቻ ነው የሚያስጠላኝ ከሷ ባህሪ ማለት ነው። ሂዱ በቃ ይመችህ፣ ጥሩ ህይወት ይሁን ለሰለና ከዛ ደግሞ ነገ መታ እሪ ትላለች። ያ ነገሯ ብቻ የሚደብረኝ ከሃይማኖት ታደሰ። ከዛ ውጪ ከብሩክ አለማየሁ ጋር ፒስ እኮ ናት። ምንም አዲስ ነገር ይላል። ሲቀጥል ደግሞ በብሩክ ኮንፊደንስ አይኖራትም። ሁሉ ጊዜ እኔ አላምንም ትላለች። ሁሉ ጊዜ ማለት ነው። ወንድ ልጅ አይታመንም። ኦኬ እረዳለሁ እንደማንኛውም፣ ግን 50% እንኳን ማመን አለባችሁ። 50% ካለበለዚያ ዜሮ ከሆናችሁ ታዲያ ጎኑ ምን ትሰራላችሁ? እኔ አልቀመጥም ጎኑ። እውነት የዜሮ እምነት ተከትዬ የአንድ ፍቅረኛ ብዬ የማስበውን ሰው ዜሮ እምነት ኖሮኝ እኔ ከጎኑ አልቀመጥም። የምንደስ ነገር አላስመስልም። በቃ ግማሽ ፐርሰንት እንኳን ላምነው ይገባል ያንን ወንድ ማለት ነው ጋይስ። እዚህ ጋር ግልጿን ነጯን አውርተን የመሸበት ማደር የተለመደ ነው። እኛ ማለት ነው። የምትረዱኝ ቤተሰቦች አላችሁ። አሁንም ቢሆን እስከ መጨረሻው ድረስ እውነትን ይዛችሁ መከተል አለባችሁ። ሃይማኖት ታደሰን
እንመልሳታለን። እዚህ ወንድሟ መጣ ምናምን ወንድም መከታ ምናምን ብሎ የሚያለቀልቀው እሱን እርሱት። 2 ዓመት መስዋዕት የከፈለው ብሩክ እንደ ወንድም እንደ ባል ሳይሆን እንደ ወንድም እንደ ባል አይደለም። እስካሁን እንደ ባል እንደ ፍቅረኛ አልሆነም ብሩክ። ገባችሁ? እንደ ወንድም እንደ አባት እስካሁን ድረስ ለሃይማኖት ታደሰ እንደ አባት እንደ ወንድም ነው እንጂ እንደ ፍቅረኛ አልሆነም። ካሁን በኋላ ነው እንደ ፍቅረኛ የምንጠብቀው። ገባችሁ አይደለ? ምክንያቱም እያያችሁት ነው። የእሷን ደስታ ለማምጣት የእሷን ፍላጎት እሷን ጠይቆ እሷ የምትለውን ነገር ሁሉ ለማድረግ ያልገባበት ጉድጓድ የለም። ይሄ ማለት ደግሞ አባትና ወይም ደግሞ ምርጥ የሆነ ወንድም ነው። በዚህ ልክ ለሴት መስዋዕት የሚከፍለው የፍቅሩን ደግሞ ካሁን በኋላ እንጠብቃለን። ገባችሁ አይደል? ብዙ ጊዜ እሱ ፍቅር አይችልም፣ እሱ ፍቅር አይሰጥም፣ እሱ እንደዚህ እትትት የምትሏላችሁ እትት ብላችሁ ትቀራላችሁ። እሱ ግን ሁሉን ነገር በተግባር ህይወትን በተግባር ነው የሚኖራት። ዛሬ እንኳን ለኤፋ የተናገረው ንግግር ከሱ የማይጠበቅ ነገር በቃ የምሬ ነው፣ የሚያሳምን ነገር። ኤፋ እኮ ብሎ አፉን ከፍቶ ነው ያዳመጠው። የምሬ ነው። ደግሞ እኮ አታገኛትም ይላል። እንዲህ ጉራው ብዛት አታገኛትም አንተ ስላልክ ነው ማያገኛት። ምን ነፍስ አጠፋ እንዴ? ብሩክ አለማየሁ ነፍስ እኮ አላጠፋም። እንዲህ ሲጀመር እኮ አንተ ፈርተህ ነው በሌለበት ጎትተህ እንደ ሌባ እንዴ አንተ ቤት ወስደህ ሰራተኛ ልታረጋት ነው ሃይማኖት ታደሰን? ቅብርር ብላ ከኖረችበት ፎቅና ምድር ከኖረችበት ቤት አውጥተህ ወስደህ እዛ ምን ነይ ልብሴን ጠቢ፣ ነይ ቁርሴን ስሪ፣ እንደዛ እኮ ስትላት ነበረ። ወይኔ ሰም ቪዲዮን እየሄዳችሁ መስማት ይችላል። ቁርስ አሰራሽም እኮ ነበር የሚላት ልክ እንደ ሰራተኛ ማለት ነው። ያ ነገር ነው። እዚህ ግን ብሩኬ ቁርስ አሰራሽም ቢያት ትዳሯ ነው ህይወቷ ነው። በቃ ይሄ ግልጽ ነው። ማንም ሰው ለትዳሩ ዋጋ ይከፍላል። ለትዳሩ በቃ ባሏን ታከብራለች። አበላች አጠጣች ለራሷ ነው። ይሄ ክብሯ ነው። በቃ አንድ ሴት ልጅ ባሏን ብታበላ ብታጣ ክብር ነው። እዚያ ግን ያንም ወንድሟንም ብታበላ ብታጣ ችግር የለውም። ግን እንደ ግዴታ በቃ የሆነ በቃ ካልሰራሽ ብሎ ወንድማችሁ እኮ ይገላምጣችኋል። ባል ቢገላምጥ ግን ኖርማል ነው። ያኔ ማለት ኖርማል ነው ስላችሁ የሆነ ሰዓት እንደዛ ቢላችሁ የሆነ ሰዓት ደግሞ የራሳችሁ መስፈርት የምታስኬዱበት ነገር አለ። ከወንድማችሁ ጋር ግን መቃየም ይመጣል፣ ብዙ ነገር ይመጣል፣ ብዙ ስሜት እንዲሰማችሁ ያደርጋችኋል። ባላችሁ ግን እዚህ ጋር ለራሳችሁ ነው የምትሰሩት። በቃ ለራሳችሁ ለቤታችሁ ለኑሯችሁ ነው የምትሰሩት። ገባችሁ? እዛ ግን አንተ እየተጫወትክባት ቪዲዮ እንኳን በሷ ቪዲዮ አታስጭናት። የዛን ሰዓት ነበር እንዴ ስትነገር ፕራንክ ሲያደርጋት ኤፋማ እኮ አስለቅሷት ነበር። እሷም እናቴ ቶሎ ብላ ብልጥ ናት። ቶሎ ቤት ተከራይታ ወጣች። ትንሽዬ ቤት ነበር በፊት የተከራየችው ከኤፋ ጋር ልስማማ ብላ ማለት ነው። አብርሃምማ እኔ ትልቅ ቤት ተከራይቼ ወንድሞችን ይዤ ነው የምኖረው ምናምን ብሎ ሲጎርር በፊት ከዛ እናቴ ከሩታ ጋር ፒስ ከሆነ በኋላ ኧረ ሰውም አልፈልጋለ። ሃይሚ 2 ቀን ነው 1 ቀን ነው እሱ ጋር ሄዳ ከዛ በ3ኛ ቀን አስወጥተዋታል። የምሬ ስለገራችሁ ማለት ነው። እና በቃ ይሄ ሁሉ ፈተና ሃይማኖት ታደሰ ያሳለፈች ጀግና ሴት ናት። ይሄንን አምናለሁ፣ አልክድም። ግን ብሩክ አለማየሁ ጋር መቼም ቢሆን የምትለይ ሴት አይደለችም። በፍላጎቷ ካለ ፍላጎቷ ከሆነ ግን አሁንም መንገዱ ክፍት ነው ያ ነው። ብሩክ በግድ ማንንም ይዞ አያስቀምጥም። ብሩክ አለማየሁ በፍላጎት በሐሳብ በምትፈልገው ነገር እየተደራደረላት ነው። ገባችኋ? የኛ ውድ ቤተሰቦች እናመሰግናለን። ኤፋ ከጨረቃ ፋሚሊ ጋር ለመስማማት ባህሪን አስተካከል። ቴንኪው፣ ወዳችኋለሁ። ባይ